ቤቱ ማሻአላህ በጣም የሚያምር ነው የሆነው። የጭቃ ቤት አይመስልም። ፕላስቲክ ኮርኒስ ነው በዚህ መንገድ የተሰራው። እንዲሁም ከዚህ ውጭ ደግሞ የኳርቲዝ ስራ አለው። ውጭንም የኳርቲዝ ስራውን የማሳያችሁ ነው የሚሆነው። ቪዲዮውን እስከ ፍጻሜው ተመልከቱት። السلام عليكم ورحمة الله وبركاته. سلام عليكم ودعوة الله لسوء كل سلام ومكان نوي كريم الحمد لله والسلام نو نانتن بيانا سبتا من دارشا سلاماتكم يبغالي ودنا كبراتكم ተመልካቾች ዛሬ አሪፍ የሆነ ቤት የማሳያችሁ ይሆናል። በጣም ቆንጆ ሆኖ እየተሰራ የሆነ ግድግዳ ሻክና እንዲሁም ደግሞ ፕላስቲክ ኮርኒስ አምፖልም ተገጣጥሟል። ቤቱ ቀለምም በዚህ መንገድ ተቀባብቷል። እንዲሁም ደግሞ ትናንት ከሰራሁት ቪዲዮ ላይ ስለ ጂፕሰም ኮርኒስ እና እንዲሁም ፕላስቲክ ኮርኒስ የትኛውን ብናሰራ የተሻለ ነው፣ ጥራትስ እንዲሁም ደግሞ ጥንካሬስ የትኛው ይሻላል ብላችሁ በጠየቃችሁ መሰረት ከዚህ ቪዲዮ ላይ እንግዲህ ሙሉ ማብራሪያውን የምሰጣችሁ ይሆናል። በእርግጥ ከአሁን በፊትም በተደጋጋሚ ስለ ሁለቱ ልዩነት ብዙ ቪዲዮዎችን ሰርቼላችኋለሁኝ። እንግዲህ አንዳንዶች ደግሞ በተለይ በቅርብ ማሰራት ላሰባችሁ ግልጽ እንዲሆንላችሁ ከጂፕሰም ኮርኒስ እና ከፕላስቲክ ኮርኒስ ልዩነቱስ ምንድነው? በወጭ ደረጃስ የትኛው ብዙ ብር ይጠይቃል? እንዲሁም ደግሞ የትኛው ውስጥ አነስተኛ ብር ነው የሚሰራው? ጥንካሬ ውስጥ እንዴት ነው? ውበቱስ የትኛው ይበልጣል? እያንዳንዱ በዝርዝር የምነግራችሁ ይሆናል። እንዲሁም ደግሞ ስለ ባህሪያቸው ጂፕሰም ኮርኒስ የተሰራ ቤት እና ፕላስቲክ ኮርኒስ የተሰራ ቤት ውስጥ ላይ የሚሰጠው የሆነ ነገር አለ። ያ ማለት ሙቀትና ቅዝቃዜን በተመለከተ ስለሱም ሙሉ ማብራሪያውን እዚህ ቪዲዮ ላይ የምታገኙት ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ፣ ሼር ማድረጋችሁን አትርሱ። ይህ ቪዲዮ ከፍጻሜው ብትመለከቱት እጅግ በጣም ትጠቀሙበታላችሁ። በተለይ ገና ቤታችሁን መስራት ላሰባችሁ ብዙ ትምህርቶችን ታገኙበታላችሁ። ቤቱ እንግዲህ እንደምትመለከቱት ግድግዳ ቀለሙም ይህ እንግዲህ ተቀብቷል። ከዚህ ላይ ምንድነው የሚቀረው? የቱርክ ሲልኮት ቀለም ብቻ ነው የሚቀረው ከዚህ ግድግዳ ላይ። እሱ ጥቅሙ ምንድን ነው? ይህ እንግዲህ እንደምትመለከቱ በዚህ መንገድ የውበት ቀለም ከተቀባ በኋላ የሲልኮት ወይም የቱርኩ ቀለም ከዚህ ላይ ተደርቦ በሚቀባ ሰዓት ይህንን ከለር አይቀይርም፣ ራሱ ይኸው ከለር ነው የሚሆነው። ነገር ግን ምንድን ነው የሚሆነው? ይህ ግድግዳው የማብረቅረቅ እንትን ይኖረዋል፣ ያብረቀርቃል። በዛ ላይ ከዚህ ላይ የሆነ ቆሻሻ ቢኖር ለምሳሌ ያን ቆሻሻ የምናስወግደው በጣም ቀለም በመቀባት እንጂ እንዲሆን ብለን የምናስወግደው አይደለም። የቱርኩን ግን ከዚህ ላይ ተደርቦ በሚቀባ ሰዓት የአንድ ቆሻሻ ላይ ከዚህ ላይ ብታል በቀላሉ ሙሉ ግድግዳውንም ማጠብ ትችላላችሁ ማለት ነው። ሙሉ አንስታችሁ ከላይ ጀምራችሁ ሙሉ ግድግዳውን ስታጥቡ ሙሉ ቆሻሻው ይወገድና ጽድት ይልላችኋል። ስለዚህ ቤታችሁን እንደዚህ አይነት ቀለሞቹ ከተቀቡ በኋላ የቱርኩን ሲልኮት ብትጠቀሙ እጅግ በጣም አሪፍ ነው የሚሆነው። ግድግዳውን ማጠብ ትችላላችሁ ማለት ነው። የዛ ጥቅም እንግዲህ ያ ነው። ከዛ በተጨማሪ ደግሞ ምንድነው ቀለሞች፣ እነዚህ የተቀቡት ቀለሞች ለብዙ ጊዜ እንዲቆዩ ምንም ነገር ሳይበላሹ እንዲቆዩ ያደርገዋል። የሲልኮቱ ጥቅም እንግዲህ ይህ ጥቅሞች አሉት። ውበትም ነው፣ እንደገና እንዲታጠብም ያደርጋል። ከሱ በፊት እየተቀቡ ያ ማለት ይህን ቀለም ደግሞ ለብዙ ጊዜ እንዲቆይ የሚያደርግ ሶስት አይነት ጥቅሞች አሉት። ስለዚህ ይህን ተጠቀሙትን ማለት ፈልጋለሁ ግን መንገዴ። ስለዚህ ወድና የተከበራችሁ ተመልካቾች እንግዲህ ሳሎኑ በዚህ መንገድ ነው ቀለሙ የተቀባው። ስለዚህ አሁን ምንላችሁ ነው ስለ ሲልኮትም እግር መንገዴን ላብራራላችሁ ብዬ ነው ማለት ነው። ሌላው እንግዲህ ጂፕሰም የሚሰራ ቤት ምንድነው ባህሪው? ጂፕሰም ኮርኒስ በሚሰራ ሰዓት ቤቱ ቅዝቃዜ የመሳብ እንትኑ ሰፊ ነው። ቤቱ ቀዝቀዝ ያለ ነው የሚሆነው። ልዩነቱ ይሄ ነው። ሁለተኛ የጂፕሰም ኮርኒስ ከተሰራ በኋላ ይከብዳል እንዲሁም ደግሞ ይወድቃል ብላችሁ ለምታስቡ ይህ በጣም ዜሮ የሆነ አመለካከት ነው። ጂፕሰም ኮርኒስ አይወድቅም። ብቻ ስታሰሩ ባለሙያን መርጣችሁ ማሰራት ይኖርባችኋል እንጂ አሁን ላይ የሚሰሩ ቤቶች በተለይ በጥራት ነው የሚሰሩት። ባለሙያዎቹ ልምዳቸውን ሰፋ እያደረጉና እዛው ላይ ሲዘወትሩበት በደንብ ነው የሚሰራው። ስለዚህ ምንም የሚወድቅ አይደለም ማለት ነው። በጥራትም ቢሆን በጥንካሬም ጂፕሰም ኮርኒስ ልዩ ያደርገዋል። ያሰራችሁም ሰዎች እንግዲህ የምታውቁት ነው ማለት ነው። ስለዚህ አይወድቅም ማለት እፈልጋለሁ። ያ ማለት እንግዲህ ፕላስቲክ ኮርኒስ አታሰሩ ማለት አይደለም። ፕላስቲክ ኮርኒስም እጅግ በጣም ቆንጆ ነው። ነገር ግን ብዙዎች ጂፕሰም በጣም ወረድ አድርጋችሁ ስለምታስቡት ስለማይነው ብዙ ጊዜ በተለይ ይወድቃል የሚለው ላይ ብዙ ኮሜንቶች ስለምመለከት ነው። በተአምር የሚወድቅ አይደለም። አሰራሩም እጅግ በጣም ልዩ ሆኖ ነው የሚሰራው ማለት ነው። ጂፕሰም ኮርኒስ እንግዲህ በተደጋጋሚ አሳይቻችኋለሁ። አሁን የማሳያችሁ ነው የሚሆነው። እንግዲህ ጂፕሰም ኮርኒስ ብዙ ቤቶች አሉ የተሰሩ። ከአሁን
በፊትም የወደቁ የለም። የዛሬ 8 ዓመት የተሰራ ጂፕሰም ኮርኒስ በቅርብ እድሳት ታድሷል። የታደሰው ምንድነው? ቀለም ብቻ እንጂ የተቀባው ምንም አይነት እንከን የለውም። ከ7 ዓመት በላይ እንግዲህ አገልግሎ አሁን ድጋሚ ቀለም ተቀብቷል። ስለዚህ ይወድቃል ለምትሉ አይወድቅም፣ አሰሩት። ስለዚህ ውድና የተከበራችሁ ተመልካቾች እንግዲህ ሳሎኑም በዚህ መንገድ ነው ቀለሙ የተቀባው። ስለዚህ አሁን ልላችሁ ነው ስለ ሲልኮትም እግር መንገዴን ላብራራላችሁ ብዬ ነው ማለት ነው። ሌላው እንግዲህ ጂፕሰም የሚሰራ ቤት ምንድን ነው ባህሪው? ጂፕሰም ኮርኒስ በሚሰራ ሰዓት ቤቱ ቅዝቃዜ የመሳብ እንትኑ ሰፊ ነው። ቤቱ ቀዝቀዝ ያለ ነው የሚሆነው። ልዩነቱ ይሄ ነው። ሁለተኛ የጂፕሰም ኮርኒስ ከተሰራ በኋላ ይከብዳል እንዲሁም ደግሞ ይወድቃል ብላችሁ ለምታስቡ ይህ በጣም ዜሮ የሆነ አመለካከት ነው። ጂፕሰም ኮርኒስ አይወድቅም። ብቻ ስታሰሩ ባለሙያን መርጣችሁ ማሰራት ይኖርባችኋል እንጂ አሁን ላይ የሚሰሩ ቤቶች በተለይ በጥራት ነው የሚሰሩት። ባለሙያዎቹ ልምዳቸውን ሰፋ እያደረጉና እዛው ላይ ሲዘወትሩበት በደንብ ነው የሚሰራው። ስለዚህ ምንም የሚወድቅ አይደለም ማለት ነው። በጥራትም ቢሆን በጥንካሬም ጂፕሰም ኮርኒስ ልዩ ያደርገዋል። ያሰራችሁም ሰዎች እንግዲህ የምታውቁት ነው ማለት ነው። ስለዚህ አይወድቅም ማለት እፈልጋለሁ። ማለት እንግዲህ ፕላስቲክ ኮርኒስ አታሰሩ ማለት አይደለም። ፕላስቲክ ኮርኒስም እጅግ በጣም ቆንጆ ነው። ነገር ግን ብዙዎች ጂፕሰም በጣም ወረድ አድርጋችሁ ስለምታስቡት ስለማይነው ብዙ ጊዜ በተለይ ይወድቃል የሚለው ላይ ብዙ ኮሜንቶች ስለምመለከት ነው። በተአምር የሚወድቅ አይደለም። አሰራሩም እጅግ በጣም ልዩ ሆኖ ነው የሚሰራው ማለት ነው። ጂፕሰም ኮርኒስ እንግዲህ በተደጋጋሚ አሳይቻችኋለሁ። አሁን የማሳያችሁ ነው የሚሆነው። እንግዲህ ጂፕሰም ኮርኒስ ብዙ ቤቶች አሉ የተሰሩ ከአሁን በፊትም የወደቁ የለም። የዛሬ 8 ዓመት የተሰራ ጂፕሰም ኮርኒስ በቅርብ እድሳት ታድሷል። የታደሰው ምንድነው? ቀለም ብቻ እንጂ የተቀባው ምንም አይነት እንከን የለውም። ከ7 ዓመት በላይ እንግዲህ አገልግሎ አሁን ድጋሚ ቀለም ተቀብቷል። ስለዚህ ይወድቃል ለምትሉ አይወድቅም፣ አሰሩት ማለት ፈልጋለሁ። ውድና የተከበራችሁ ተመልካቾች እንግዲህ ዋናው ነጥብ በጥራት ደረጃ በውበትም ደረጃ ጂፕሰም ኮርኒስ ግንባር ቀደም ነው። ስለዚህ ምንም ይሄ የሚያጠያይቅ ነገር አይደለም። በጥራትም ይሁን በውበት የጂፕሰም ኮርኒስ ተመራጭ ነው። በወጭ ደረጃም አይገናኝም። የጂፕሰም ኮርኒስ ይጨምራል። ምክንያቱም የቦርድ ስራ ስለሆነ ሂሳቡ ከፕላስቲክ እጅግ የጨመረ ይሆናል ማለት ነው። ፕላስቲክ ቀለል ያለ ነው፣ ያው ተቀራራቢ ነው። ነገር ግን እንዲሁ በሂሳብ ደረጃ ጂፕሰም ኮርኒስ ይበልጥ ሂሳቡ ይጨምራል ማለት ነው። ይህ ቤት ያው ውጩም ኳርቲዝ ስራ በዚህ መንገድ ተጀምሯል። ሙሉ ሲያልቅ ስንት ኳርቲዝ ወሰደ፣ የውስጡንም ደግሞ ሙሉ አልቋል። እንግዲህ ቀለም ተቀባብቷል። መቃን ትንሽ ነገር ነው የፊኒሽንግ የቀረው። እሱ ሲያልቅ ደግሞ ለውስጡ ብቻ ፕላስቲክ ኮርኒስ ግድግዳቻ ህጋ ስንት ብር ወሰደ፣ እንዲሁም ኳርቲዝ ደግሞ ለውጩ ዙሪያውን የምታዩት የአራቱ ማዕዘን ፕላስቲክ ኮርኒስ ተሰርቷል። እንደምትመለከቱት ኳርቲዙም በዚህ መንገድ እየተሰራ ይገኛል። ኳርቲዙም አንድ ሁለት የሶስት ቀን ስራ አካባቢ ነው የሚቀረው። ሙሉ ሲያልቅ ለዚህ ቤት 7/8 ነው። ስንት ኳርቲዝ ወሰደ፣ በብር ደረጃ ስንት ብር ወሰደ፣ የውስጡንም ሙሉ መረጃውን በቅርብ የማስቀምጥላችሁ ነው የሚሆነው። ከዚህ ውጭ እንግዲህ ቪዲዮውን እስከ መጨረሻው ብትመለከቱት ፕላስቲክ ኮርኒስ ብዙ ዲዛይኖችን የተካተተበት የሆነ ቤት ነው። ስለዚህ ወደ መጨረሻ ላይ ያን ቪዲዮ የማስቀምጥላችሁ ይሆናል። ሙሉን ብትመለከቱት እነዚህን ዲዛይኖች መመልከት ትችላላችሁ። የግድግዳውን ቻክ ጭምር ቀለሞቹ፣ እንዲሁም ኮርኒስ ዲዛይኖችን ማለት ነው። እስከ ፍጻሜው ተመልከቱት። ይህ የምትመለከቱት እንግዲህ ሳሎን ላይ የተሰራ ፕላስቲክ ኮርኒስ ነው። ኮርኒሱ በዚህ መንገድ ስኮት ላይቶቹ አምፖል ሙሉ ተገጣጥሟል። እንግዲህ ቀለሙን በዚህ መልኩ ግድግዳ ቀለሙ ተቀብቷል። ዘኮሎም በዚህ መንገድ የዘኮሎ ቀለምም ተቀባብቷል። ቤቱ እንግዲህ ሙሉ ፊኒሽንጉ እንግዲህ ይለቅና እያንዳንዱ በማቴሪያል ደረጃ በብር ደረጃ ስንት እንደወሰደ እያንዳንዱ እናያል። እዚህ ጋር የዲሽ ገመድ ሙሉ ተሰርቶለታል ማለት ነው፣ ተቀብሯል። ሙሉ እያንዳንዱ ነገር እንግዲህ አልቆለታል። እንደምታዩት እዚህ ጋር መቃን አለ። መቃኑም በዚህ መንገድ ተቀባብቷል። ትንሽ ነው የሚቀረው ማለት ነው። ሌሎች ክፍሎች ላይ እነሱ ሲያልቁ እንግዲህ የምናየ ነው የሚሆነው። ኮሊደርም የምትመለከቱትን ይመስላል። ወደ መኝታ ክፍል ስንገባ ደግሞ መኝታ ክፍልም ላይ ይህን ዲዛይን ተጠቅመናል። በቦርድ የሚሰራውን በፕላስቲክ ኮርኒስ በዚህ መንገድ ተጨራርሷል። ዘኮሎም በምታዩት በፕላስተር ነው። እንደዚህ ምርጥ ሆኖ ነው የተቆረጠው። ማሻአላ ተባረከላህ ማሻአላ እያላችሁ ማለት ነው። እዚህ ቤት ላይ እንግዲህ እያንዳንዱ ያሉ ስራዎች ይህንን ይመስላል። ሙሉ ፊኒሽንጉ እንዳለቀ ኳርቲዝም የውጭ ይለቅና ሙሉን የማሳያችሁ ይሆናል። እንዲሁም መኝታ ክፍል ስንገባ ልጆች መኝታ ክፍል ያያችሁትን ይመስላል። እዚህ ጋር ስትመጡ ደግሞ እቃ ቤቷም በዚህ መንገድ ተሰርታለች። ይህን ይመስላል ውድ ተመልካቾች።